ስኬታማ ፋሽን ዲዛይነር ለመሆን የሚያስፈልጉን መሰረታዊ ነገሮችን ዛሬ እንማማራለን። ሰላም፣ ዲዛይነር ኢዮብ ነኝ። ተከታታይ የፋሽን ዲዛይን ስልጠና አቀርብላችኋለሁ ባልካችሁ መሰረት ዛሬ ክፍል 1ን ይዤላችሁ ቀርቤያለሁ። በዛሬ ክፍላችን ስኬታማ ፋሽን ዲዛይነር ለመሆን የሚያስፈልጉንን መሰረታዊ ነገሮች ነው የምነግራችሁ። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁም ደግሞ ሰብስክራይብ ያደረጋችሁን ቤተሰቦቻችን ላይክ በማድረግ ለሌሎች ሰዎችም ሼር በማድረግ እንዲሁም ቪዲዮውን እስከ መጨረሻው ከተመለከታችሁ በኋላ ጥያቄና አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ቀጥታ ወደ ትምህርታችን እንግባ። ከዛ በፊት ግን በዋናነት እኔ የምሰጣችሁ ትምህርት ተግባር ተኮር ነው። ተግባር ተኮር ነው ማለት እኔ እየሰራው እዚህ ጋር አሳያችኋለሁ፣ እናንተም ደግሞ እየሰራችሁ የምትለማመዱት ፓተርን ማዘጋጀት ላይ፣ ዲዛይን ዴቨሎፕ ማድረግ ላይ፣ እንዲሁም ደግሞ ያዘጋጀናቸውን ፓተርኖች እንዴት እንደምንሰፋ እኔ እየሰራው እዚህ አሳያችኋለሁ፣ እናንተም ደግሞ ያንን ተግባራዊ ታደርጋላችሁ ማለት ነው። ነገር ግን ተግባር ተኮሩን ትምህርት ከመግባታችን በፊት ግን አንዳንድ መሰረታዊ ነገሮች ላይ በቲዮሪ መልክም መነጋገር ስላለብን ነው ይሄንን ቪዲዮ ያዘጋጀውላችሁ። ክፍል 1 ብዬ ያዘጋጀውላችሁ ማለት ነው። ክፍል 2 ምናምን እያልን ስንቀጥል ወደ ተግባሩ ስለምንገባ ይሄንን ቪዲዮ እስከ መጨረሻው በመመልከት እጅግ ትጠቀሙበታላችሁ ማለት ነው። የመጀመሪያው ነገር አንድ ጎበዝ ፋሽን ዲዛይነር ለመሆን የፈለገ ሰው ከፍተኛ የሆነ ፍላጎት ትጋትና ትዕግስት ሊኖረው ያስፈልጋል። እንደምታውቁት ማንኛውንም ነገር ለመስራት ያንን ነገር እንድናደርግ ከፍተኛ ፍላጎት በውስጣችን ሊኖረን ያስፈልጋል። ፍላጎት ከሌለን ምንም ነገር ልናደርግ አንችልም፣ ወይንም ካደረግን በሙሉ አቅማችን አናደርግም ማለት ነው። ስለዚህ ከፍተኛ የሆነ ፍላጎት ሊኖረን ያስፈልጋል። ፍላጎታችን ደግሞ በትጋት መታጀብ አለበት። ፍላጎት ላይ ትጋት ካልተጨመረ ፍላጎታችን እስከምንም ያህል ድረስ ሊያስኬደን ስለማይችል ለምሳሌ ስለሚቆም ማለት ነው። ስለዚህ ፍላጎታችን በትጋት የታጀበ መሆን አለበት። እንዲሁም ደግሞ ፍላጎታችን ሲደመር ትጋት በትዕግስት የታጀበ መሆን አለበት። ፍላጎትና ትዕግስት ከሌለበት እንዲሁም የሆነ ሰዓት ላይ መቆሙ ስለማይቀር ማለት ነው። ምክንያቱም የትኛውም የሙያ ዘርፍ ላይ ራሱን የቻለ ስትራግሎች፣ ቻሌንጆች ሊያጋጥሙን ስለሚችሉ እነዛን ቻሌንጆች የምናልፈው ከፍተኛ በሆነ ፍላጎት በትጋትና በትዕግስት ስለሆነ ማለት ነው። ስለዚህ እነዚህ ነገሮች ያስፈልጉናል ማለት ነው የመጀመሪያው። እንዲሁም ደግሞ ሌላው ዋና የሚያስፈልገን ነገር ክሬቲቪቲ ላይ ነው። ክሬቲቪቲ ላይ እንደምታውቁት ፋሽን ዲዛይን ሞርሊ ፎከስ የሚያደርገው ክሬቲቪቲ ላይ ስለሆነ ክሬቲቭ ማይንድ ልንሆን ያስፈልጋል። ክሬቲቭ ማይንድ ምን ሆኖ ከምን አንጻር ነው? የተለያዩ አልባሳትን ክሬት የሚያደርግ ክሬቲቭ ማይንድ ሊኖረን ያስፈልጋል ማለት ነው። ክሬቲቪቲ ስንል በጣም መጨነቅ ምናምን አይጠበቅብንም። ክሬቲቪቲ ዋናው ነገር ኢንስፓይሬሽን ያስፈልገናል። ኢንስፓይሬሽን ማለት አንድን ነገር እንድናደርገው መነሻ ምክንያት የሆነን ነገር ማለት ነው። ለምሳሌ የሆነን ስራ ለመስራት ሳስብ ይህንን ስራ ለመስራት ያነሳሳኝ የተመለከትኩት ነገር ወይም ያየሁት ነገር ለዚህ ስራዬ ይሄኛው ነገር ኢንስፓይሬሽን ነው ማለት ነው። እንደምትመለከቱት የተለያዩ አልባሳቶች መነሻ ኢንስፓይሬሽን አላቸው፣ በተለይ ክሬቲቪቲ ላይ የሚሰሩ ነገሮች ማለት ነው። እነዚህ ኢንስፓይሬሽኖች ደግሞ በተፈጥሮ ልናገኛቸው እንችላለን። ከተለያዩ እጽዋቶች፣ ከተለያዩ እንስሳቶች እንዲሁም ደግሞ ከተለያዩ ከምንመለከታቸው በተፈጥሮ ከምናገኛቸው ነገሮች ለክሬት ለምናደርገው ልብስ ኢንስፓየር ሊያደርጉን ይችላሉ ማለት ነው። እንዲሁም ደግሞ የተለያዩ ደግሞ የአርት ስራዎችም ለኢንስፓይሬሽን ምክንያት ሊሆኑን ይችላሉ። ሆነም ቀረ በማንኛውም አይነት ሁኔታ ከምናየው ነገር ተነስተን የሆነን አልባሳት ክሬት ለማድረግ የተከፈተ ማይንድ፣ ክሬቲቭ ማይንድ ሊኖረን ያስፈልጋል ማለት ነው። ጉድ ሉከር፣ ጎበዝ ተመልካች መሆን አለብን ማለት ነው። ስለዚህ ክሬቲቪቲ ከዚህ አንጻር የምናያቸውን ነገሮች ይሄን ነገር በዚህ መልኩ ወደ አልባሳትነት ብቀይረውስ የሚል የተከፈተ ማይንድና ጎበዝ ተመልካች መሆን አለብን ማለት ነው። ሌላው ቴክኒካል ስኪል ነው። ጎበዝ ፋሽን ዲዛይነር ለመሆን የፈለገ አንድ ሰው እነዚህን 3 ቴክኒካል ስኪሎች ሊኖሩት ያስፈልጋል። የመጀመሪያው ሲዊንግ ነው። ከስፌት ጋር በተገናኘ ጎበዝ ጽድት ያለን ስፌትን መስፋት የሚችል የሲዊንግ ስኪል ሊኖረው ያስፈልጋል። ስፌት ላይ ጎበዝ መሆን አለበት ማለት ነው። በነገራችን ላይ እነዚህ የምነግራችሁ ነገር ስሩ ፕሮሰስ የምናዳብረው ነገር ስለሆነ ጀስት አሁን እንድታውቁት ይሄን ነገር ተረድታችሁት ቀጣይ ትምህርታችንን ስንማር ከዚህ ነገር ጋር እያገናኛችሁ እንድትማሩ ስለፈለኩ ነው እንጂ በአንዴ ማንም ምንም መሆን አይችልም። ኦኬ ይሄ ምንም እንዳያደነጋግራችሁ ማለት ነው። ስለዚህ ስፌት ላይ ጎበዝ ሲዊንግ ስኪል ሊኖረው ያስፈልጋል። ሁለተኛው ነገር ደግሞ ፓተርን ሜኪንግ ላይ፣ ፓተርን ማዘጋጀት ላይ ጎበዝ የፓተርን ንድፍ አውጪ መሆን ያስፈልጋል። እንዲሁም ደግሞ ድሬፒንግ ላይም ጎበዝ ድሬፒንግ ማድረግ ላይ ጎበዝ መሆን አለበት ማለት ነው።
እነዚህ ሶስቱንም በቀጣይ ስለምናያቸው እንዴት ነው ጎበዝ ሲዊንግ ስኪል ሊኖረኝ የሚችለው፣ እንዴት ነው ጎበዝ ፓተርን ሜከር ወይም ፓተርን ማዘጋጀት የምችለው፣ እንዲሁም ደግሞ እንዴት ነው ድሬፕ ማድረግ የምችለው የሚለውን በቀጣይ ፕራክቲካሊ ስለምናይ ግን ዛሬ እነዚህ ነገሮች ከኛ እንደሚጠበቁ እንድታውቁት ያክል ነው ማለት ነው እየነገርኳችሁ ያለሁት። ሌላው እንዲኖረን የሚያስፈልገን ስኪል ነው ኢሉስትሬሽን ስኪል ነው። ኢሉስትሬሽን ማለት አንድን ለመስራት ያሰብነውን ዲዛይን ንድፉን ስንሰራው ማለት ነው። ለምሳሌ የሆነ ነገር ፎቶ ብናነሳው ያ ያየነው ነገርና ፎቶ ተመሳሳይ ነው አይደለ? እዚህ ጋር ያለው ፎቶ ያ ያየነውን ነገር ነው የሚገልጽልን። the same thing ልንሰራው ያሰብነውን ዲዛይን በስኬቺንግ መልክ ወረቀት ላይ ስናሰፍረው እንደ ፎቶ ማለት ነው። ነገር ግን ይሄ በስኬቺንግ መልኩ ሆኖ ለሰራው ያሰብኩት ዲዛይን ይሄ ነው፣ እንደዚህ አይነት ከለር ተጠቅሜ በእንደዚህ አይነት ዲዛይን መልኩ ብለን ያንን ዲዛይን በስኬቺንግ መልክ ስናሰፍረው ያኛው የሰፈረው ኢሉስትሬሽን ይባላል ማለት ነው። ሶ ኢሉስትሬሽን በእጃችን ስኬች በማድረግ እንዲሁም ደግሞ ሼድ በማድረግ ሊሆን ይችላል። እንዲሁም ደግሞ በኮምፒውተር በመጠቀም ደግሞ በዲጂታላይዝ መልክ ደግሞ በሱ መልክ ኢሉስትሬሽንን ልንሰራ እንችላለን ማለት ነው። ሶ ኢሉስትሬሽንም ላይ ጎበዝ መሆን ይጠበቅብናል ማለት ነው። ሌላው ኖሌጅ ኦፍ ፋብሪክ ነው። ፋብሪኮችን በደንብ ማወቅ ያስፈልግብናል። እንደምታውቁት የጨርቅ የተለያዩ ባህሪዎች አሉ፣ የተለያዩ የጨርቅ አይነቶች አሉ። ስለዚህ ለምሰራው ዲዛይን ምን አይነት ጨርቅ ነው መጠቀም ያለብኝ፣ ምን አይነት ፋብሪክ ነው መጠቀም ያለብኝ የሚለውን በደንብ የጨርቆችን ባህሪ ማወቅ ያስፈልጋል ማለት ነው። ይህንንም ደግሞ ለማወቅ ጨርቆችን በማየት በመንካት የጨርቆችን ባህሪ በመጠየቅ የተለያዩ ደግሞ ስለ ጨርቆች አሰራሮች በማወቅ ከነዚህ ነገሮች በመነሳት እኔ ለምሰራው ዲዛይን ምን አይነት ጨርቅ ነው መጠቀም ያለብኝ የሚለውን በደንብ ላውቅ ያስፈልጋል ማለት ነው። በነገራችን ላይ ጨርቅ አመራረጥ ላይ የትኛው ምርጥ ዲዛይን ለዲዛይኑ በሚያስፈልግ ጨርቅ ካልተሰራ የምንፈልገውን ሉክ ልናገኝ አንችልም፣ ይበላሻል ልብሱ ማለት ነው። ስለዚህ ፋብሪክ የጨርቅ አይነትን በደንብ ልናውቅ ያስፈልጋል ማለት ነው። ሌላው ትሬንድ አዌርነስ ነው። እንደምታውቁት የሆነ ልብስ ለመስራት ስናስብ የሆነ ልብስ ስንሰራ ያለንበት አካባቢ ያለባበሳቸው ትሬንድን ማወቅ አለብን። እዚህ ጋር ምንድነው የምናየው? ከረንት ፋሽን ትሬንዳቸው በአሁን ሰዓት ላይ እኔ ያለሁበት አካባቢ እኔ የምሰራበት አካባቢ እኔ ያለሁበት አካባቢ ከረንት ፋሽን ትሬንዳቸው ምንድነው? በአሁን ሰዓት ላይ እየተለበሰ ያለው የሰዎቹ የሚለብሱት የከረንት ፋሽን ትሬንድ ምንድነው የሚለውን ማወቅ አለብኝ። ሶ ዝም ብዬ ከትሬንዳቸው ውጪ የሆነ ነገር በሰራ ሰዎቹን የሰራውትን ነገር የመቀበል ፍላጎቶች ዝቅተኛ ሊሆን ስለሚችል ምንድነው ከረንት ትሬንዳቸው እየተለበሰ ያለው ሰዎቹ የሚለብሱት አለባበስ አሁን ከረንትሊ ምንድነው የሚለውን ማወቅ ያስፈልጋል። እንዲሁም ደግሞ ካልቸራል ኢንፍሉዌንሱንም ልንረዳ ያስፈልጋል። እንደምታውቁት ካልቸር በተለይ ደግሞ በእኛ ሀገር ውስጥ በተለያዩ ሰዎች ውስጥ ያለ ነገር ነው። ሰው አለባበሱ ከካልቸሩ ጋር የተገናኘ ነው፣ የተሰባጠረ ነው። ስለዚህ እኔ ያለሁበት አካባቢ ምን አይነት ካልቸራል ኢንፍሉዌንስ ነው ያለበት፣ ያለባበስ ፍላጎታቸው ካልቸራል ኢንፍሉዌንሱ ምንድን ነው የሚለውንም በደንብ ልገነዘብ ያስፈልጋል ማለት ነው። እንዲሁም እነዚህ ነገሮች ከተገነዘብን በኋላ ማርኬት ዲማንዱ ምንድን ነው፣ በአሁን ሰዓት ላይ ያለውበት አካባቢ ምን አይነት ዲማንድ ነው ያለው ከአልባሳት አንጻር ማለት ነው። ሶ እነዚህን ነገሮች በማዋቀር ትሬንድ አዌርነሳችን ጥሩ ሊሆን ያስፈልጋል ማለት ነው። ያለውበት አካባቢ ለመልበስ የሚፈልጉት ፍላጎታቸው፣ የአለባበሳቸው ስታይል ምን እንደሆነ፣ ትሬንዳቸው ምን እንደሆነ፣ እንዲሁም ደግሞ ካልቸራል ኢንፍሉዌንሳቸው ምን እንደሆነ፣ ካልቸራቸው ምን አይነት አለባበስን ሪከመንድ እንደሚያደርጋቸው፣ እንዲሁም ደግሞ ዲማንዱ ማርኬት ዲማንዱ ምን እንደሆነ ላውቅ ያስፈልጋል ማለት ነው። እንዲሁም ደግሞ አቴንሽን ቱ ዲቴል ነው። ሌላው አቴንሽን ቱ ዲቴል ማለት ምንድነው? የምሰራውን ስራ በዲቴል በሆነ አቴንሽን በጥራት ሃይ ኳሊቲ በሆነ ስታንዳርድ መስራት ያስፈልገኛል። እያንዳንዱን የምሰራውን ስራ ጽድት ያለ አቴንሽን ሰጥቼ ዲቴል የሆኑ ነገሮች ላይ ኳሊቲ በሆነ መልኩ ላዘጋጅ ያስፈልጋል። እንደምታውቁት የምንሰራው ስራ ኳሊቲ ከሌለው ዛሬ ላይ እንኳን የሆነ ሰው ቢረከበን ነገ መጥቶ እንደማይወስድ እናውቃለን። ስለዚህ የምንሰራውን እያንዳንዱን ስራ ላይ ዲቴል የሆነ አቴንሽን ሰጥተን ሃይ በሆነ ኳሊቲ ስታንዳርድ ልንሰራ ያስፈልጋል ማለት ነው። እንዲሁም ሌላው ኮሚኒኬሽን ስኪላችን ደግሞ ሃይ መሆን አለበት። ኮሚኒኬሽን ስኪል ላይ ይሄ ለሁሉ ነገር የሚያስፈልገን ነገር ነው ኢንፋክት። ነገር ግን በእኛ ኮንቴክስት ደግሞ ልንሰራ ያሰብነውን ነገር ለደንበኞቻችን ለማስረዳት ስንፈልግ ሊሆን ይችላል። እንዲሁም ደግሞ ለስራ ባልደረቦቻችንም ልንሰራው ያሰብነውን ነገር ለማስረዳት ከነሱ ጋር ኮሚኒኬት ለማድረግ ሊሆን ይችላል። እንዲሁም ደግሞ ከኛ ስራ ጋር በተገናኘ በስራ አጋጣሚ ከምናገኛቸው ከማንኛውም ስቴክ ሆልደሮች ጋር የሚኖረን ኮሚኒኬሽን ስኪል እጅግ
ጥሩ የሆነ መሆን ያስፈልጋል። አሪፍ የሆነ ኮሚኒኬሽን ስኪል ከሌለን እንደምታውቁት የትኛውንም ምርጥ ስራ ብንሰራ ያ ስራ ተደራሽነት ሊኖረው አይችልም። እንደውም ልብ ብላችሁ ከሆነ ምናልባት አንዳንድ ሰዎች አሪፍ ነገር ይሰራሉ፣ ነገር ግን ኮሚኒኬሽናቸው ጥሩ ስላልሆነ ብቻ እነሱ ጋር ሄደን አንገዛም ምንም ነገር። ከፈትፈቱ ፊቱ አይደል የሚባለው። ስለዚህ ኮሚኒኬሽን ስኪላችን አሪፍ መሆን አለበት። ደንበኞቻችንን ስንይዝ፣ የስራ ባልደረቦቻችን ጋር ባለን ግንኙነት፣ እንዲሁም ደግሞ በስራችን ከምናገኛቸው የተለያዩ ስቴክ ሆልደሮች ጋር ከነሱ ጋር የሚኖረን ኮሚኒኬሽን አሪፍ ሊሆን ያስፈልጋል ማለት ነው። ሌላው ፕሮብሌም ሶልቪንግ ስኪላችን። አሁን ዛሬ ላይ ምንም ተማሪ ብትሆኑ የሆነ ሰዓት ላይ የሆነ ባለ ድርጅት መሆናቸው አይቀርም። የሆነ ሰዓት ላይ የሆነ ድርጅት የሆነ ኃላፊ መሆናቸው አይቀርም። በእንደዚህ አይነት ሁኔታ ላይ ደግሞ የተለያዩ ፕሮብሌሞች ሊያጋጥሙን ይችላሉ በስራችን ላይ። ስለዚህ የሆነ ፋሽን ዲዛይን ስኩል ልትከፍቱ ትችላላችሁ። የሆነ ፋሽን ዲዛይን ኢንዱስትሪ ሊኖራችሁ ይችላል። እንደዚህ አይነቱ የራሳችሁንም ስራ ብትሰሩ በማንኛውም ስራችሁ ላይ የሚገጥማችሁን ፕሮብሌም ግን እንዴት ነው ሶልቭ የማደርገው የሚለውን ፕሮብሌም ሶልቪንግ ስኪል ሊኖረን ያስፈልጋል። ችግርን የምንፈታበት መንገድ በጥበብና በብልሃት ነገ ላይ ስራችንን ሊያበላሽ በማይችል መልኩ ስራ ላይ በነገራችን ላይ በተለያየ ምክንያት በእኛ ስር በሚሰሩ ሰዎች ሊሆን ይችላል። በማወቅም ባለማወቅም የተለያዩ ችግሮች ሊያጋጥሙን ይችላሉ። እነዛን ግን ችግሮች በጥበብና በብልሃት ደንበኞቻችንን በማያሸሽ መልኩ ሶልቭ ማድረግ ያስፈልጋል። ስለዚህ ለዚህም ፕሮብሌም ሶልቪንግ ስኪላችን የዳበረ መሆን ይጠበቅበታል ማለት ነው። እንዲሁም ሌላው አዳፕታቢሊቲ ነው። አዳፕታቢሊቲ ላይ እንደምታውቁት ፋሽን ዲዛይን በየጊዜው የሚቀያየር ነው። ሲዝናል የሆነ ባህሪ ያለው ሙያ ነው። ፋሽን ላይ ዛሬ ሲለበስ የነበረው ነገር የሆነ ሰዓት ላይ ደግሞ ይቀየራል። ስለዚህ በዚህ በሚቀያየርበት ሁኔታ ውስጥ እኛም አብረን አሰራራችንን ከከስተመሮቻችን ፍላጎትና ከፋሽን ትሬንዱና ከሲቹዌሽኑ አንጻር የመቀያየር ብቃት ሊኖረን ያስፈልጋል። የመላመድ የመቀያየር አዲስን ነገር የመቀበል እንዲሁም ደግሞ ያን የተቀበልነውን ነገር ወደ ስራችን የማምጣት አዳፕታቢሊቲ ስፕሪት ሊኖረን ያስፈልጋል ማለት ነው። የሆነን ነገር ሰርተን ያችን ብቻ እየሰራን ጊዜው ሲቀያየር የከስተመሮቻችን ፍላጎት ሲቀያየር አብረን የምንቀየርና የአዳፕታቢሊቲ ስኪል ከሌለን ውጤታማ ልንሆን አንችልም ማለት ነው። እሱ ጋማ እኮ በቃ ያችን ነገር ብቻ ነው የሚሰራው የሚል የሆነ ስም ይለጠፍብናል ማለት ነው። ስለዚህ አዳፕታቢሊቲ ሊኖረን ያስፈልጋል። አዲስ ነገር የመልመድና የመማር ከፍተኛ የሆነ ስኪል ሊኖረን ያስፈልጋል። ስለዚህ ዛሬ ያየናቸው በጠቅላላ ስሩ ፕሮሰስ እያሳደግናቸው የምንመጣ ነገሮች እንደሆኑ አውቃለሁ። ነገር ግን እነዚህ ነገሮች ተረድተን እነዚህ ነገሮች ላይ ሞርሊ ልንሰራ ያስፈልጋል ማለት ነው። እነዚህ ዛሬ የተነጋገርንባቸው ነገሮች ላይ በደንብ ከሰራችሁ አትጠራጠሩ፣ በጣም ስኬታማ ምርጥ ዲዛይነር መሆን ትችላላችሁ። በቀጣይ ክፍል 2 ይዤላችሁ ቀርባለሁ። ለዛሬ ሰላም።